መለኮቱ የምትለው ነገር የለም። የተረዳን ነው አብሽ ጎበዝ። ስለዚህ የክርስቶስን መለየት አይቻልም። መረዳቱን ተፈለግ ምንድነው የተናገረው? ይሄን ለስጋው ነው ይሄን ለመለኮቱ ነው ብሎ መለየት አይቻልም። ምክንያቱም ስግው ቃል ስለሆነ ስጋና መለኮቱ ተዋህዷል አይደለ? በጣም ጥሩ። ሲሰግድ ጊዜ ስጋው ነበር ሲሰግድ የነበረው ወይንስ መለኮቱን አብሮ ነበር? እንዳትነጥል አደራ። ተስማምተናል። ይሄ ይባልም እኮ አሁን እኮ ራስ መለስከው እኮ አባቴ፣ ራስ ደግሞ ያወራውን ቃል ለራስ መልስልኝ። ስለዚህ ሲሰግድ ጊዜ ኢየሱስ ለማን ነበር ሲሰግድ የነበረው? በመለኮቱ በመለኮቱ ሰገደ አይልም ሲጀመር ምንድነው? ስለዚህ ስጋና መለኮቱ አብሮ ስለሆነ አንነጣጥለውም፣ ችግር የለም። ስለዚህ ክርስቶስ ሲሰግድ ጊዜ አብሮት መለኮት አለ። ሲተፋበት ምራቅ አለ መጽሐፍ ቅዱስ ያሳያቸዋለሁ። አብሮ ሲተፋበት የነበረው ስጋውን መለኮቱ። ኢየሱስ አልተሰቀለም አልሞተም ነው የምትሉት አይደል? አንድ ጊዜ ቡርቴ አንድ ጊዜ እሺ፣ አንቺ ምን ታያለሽ? መለኮት አብሮ አልሞተም። ሰላም ነው። አሰላሙ አለይኩም። እኔ ሙስሊም ነኝ። ወአለይኩም ሰላም። አንድ ጥያቄ ልጠይቅ ነበር የገባሁት። እሺ፣ ጥያቄሽ ምንድን ነው? ላይክ አንድ ጊዜ እፎይ ሙስሊሞችን ሲያከራክር ሰማሁና ጀስት ማወቅ ፈልጌ ነው የገባሁት። ምን ይላል? ላይክ እዚህ ጋር እኔ ልግባለሁ። ሚውት አድርገው አንድ ቀደም ነበር ማለት እኔ ብዙ ጊዜ ሲባልና ከቁርአንም ላይክ እየሰማሁ ያደግኩት አላህ አንድ ነው፣ አይወልድም፣ አይዋለድም፣ አምሳያም ቢጤ ይሰማል። አላህ ነዝሉሁ ተሕተ ጀማዓ። እሺ ቀጥይ። አላህ አንድ ነው፣ አይወልድም፣ አይዋለድም፣ አምሳያም ቢጤም የለውም በሚለው ነው እማቀው ማለት ነው። ከዛ ሙስሊሞች ገብቶ ሲያከራክር ሰማውና አይ አላህ ያያል፣ ይሰማል፣ ላይክ እጅ እግር አለው ብለው ይከራከራሉና አላህ እጅ እግር ካለው ሀምሳያና ቢጤ የለውም ከሚለው ጋር አይጋጭም ወይ? አይዋ ጥሩ። ስለዚህ ሀምሳያና ቢጤ ማለት ከኔ ጋር የሚመሳሰል እኩያ ያለው ማለት ነው። አላህ እንደዚያ ነው ወይ? ለአምላካችን አላህ ሱብሓነሁ ወተዓላ እንደዛ አይደለም። የእሱ አምላክ እንደዛ ስለሆነ ስለሚያምን ነው። ምክንያቱም አምላኬ ብሎ የሚያስበው ኢየሱስ እንደኔ እጅና እግር የኔ አይነት ናቸው ያሉት። አላህ እጅ እግር ሲባል ጊዜ ልክ እንደሱ አምላክ አድርጎ ያስበውት ነው። ምስኪን እኮ ናት። ስለ እምነት አታውቅም ያቸው በሀገራችን ላይ ወላሂ ስለ እምነት አያውቅም። ቀያሽ ታረላ አላህ ይመሳሰል ቁርአን አውጥቶ ግን አሳየን። አላህ እጅ አለው እግር አለው። የአላህ እጅ እግርና ልክ እንደኛ ነው የሚል አሳይቶሻል? ቁርአን ላይ አለው የሚል ነገር አሳየን። ውጭዝ እንደኛ እጅ እግር ከሆነ እንዴት ይለያል? ጥያቄውን አዳምጪ። እጅና እግሩ የአላህ ልክ እንደኛ ነው የሚል ካለ አሳይን፣ ችግር የለውም። ታሳይኛለሽ? አይ ላይክ ዩዥሊ እጅ እግር እንደ እኛ ነው ጠይቂና እንደኛ ነው አትበሊ። እንደኛ ነው የሚል ካለ አሳይኝ። እንደሱ የሚል የለም። ላሳየሽ ቁርአን ላይ አላህ እንደናንተ አይደለም ብሎ ቃል በቃል ተናግሯል። አይተሽዋል እሱን አንቀጽ ወይንስ አላየሽውም? አላየሁትም። እጅና እግሩ እንደምንድን ነው ታዲያ? በቃ እሱን እናስረዳሻለን። ግን እንደናንተ ነው የሚለውን አጥሪ መጀመሪያ። እሱም እያላቸው ያለው እንደዚያ፣ ምክንያቱም የእሱ አምላክ ልክ እንደኛ ነው። ኢየሱስ ክርስቶስ ወንድ ልጅ ነው፣ የኔ አይነት አካል ነው ያለው። አላህ ስብሐነሁ ወተዓላ እስከተባለ እንደናንተ አይደለም ብሎ ዘግቶታል። የቱ ጋ ነው ከተባለ አንድ አቡከር አውጣላት። አላህ በሱረት ሹራ ላይ ምን ይላል መሰለሽ? ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንዳች ነገር የለም አለ። አይሽ አይደለ? ከእርሱ ጋር እንደማንመሳሰል አላህ ስብሐነሁ ወተዓላ ገለጸ። ያ አላህ ስብሐነሁ ወተዓላ አደምን በእጆች የፈጠርኩት ይላል ወይ? አዎ ይላል። ግን እነዚያ እጆቹ እንደኛ ናቸው ብሎ የሚያምን ሙስሊም ይሄ ከእስልምና ውጭ የሆነ ሰው ነው። እንደዛ ብሎ የሚያምን ሙስሊም የለም እዚህ ዓለም ላይ። ገብቶሻል አይደለ? ነገር ግን እንደነሱ እምነት ምንድን ነው ከተባለ አምላክ እጅ አለው ሲባል እንደኔ አይነት እጅ ነው ያለው፣ እግር አለው ሲባል እንደኔ አይነት እግር ነው ያለው። ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ምን ይላል? እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። ያን ወንድ ልጅን አምላክ የሚሉት አይደለ? ያ ወንድ ልጅ ኢየሱስ ክርስቶስ ልክ እንደኔ ሁሉ ነገር ያለው ነው። አምላክ አላህ እስከተባለ በፍጹም ከኔ ጋር ማንም የሚመሳሰል የለም እያለ ያው ቃል በቃል ይናገራል። ሰማያትና ምድርን ፈጣሪ ነው አለ ስለ አላህ ሲናገር። ከነፍሶቻችሁ ሴቶችን ከቤት እንስሳዎችም አይነቶች ወንዶችንና ሴቶችን ለእናንተ አደረገላችሁ፣ በእርሱ ያበዛችኋል፣ የሚመስለው ምንም ነገር የለም፣ እርሱም ሰሚና ተመልካች ነው ይላል።
ምንም ነገር በሚለው ውስጥ እኔ አንቺን እንከትታለን አላህ ስለዚህ ከእርሱ ጋር ማንም የሚመስል እንደሌለ ቃል በቃል ተናግሯል። ይህን ይመስላል። ስለዚህ እጅና እግር አለው ማለቱ ምን አስፈለገ? አሁን እሱን ደግሞ እናስረዳሽ። እሱ አሁን ትልቅ ስህተት የሰራሽው ምን መሰለሽ? ወይም ሰው የነገረሽ ልክ እንደኛ አይነት የሚለው ቃል ላይ ነው። እንደኛ አይነት እንዳልሆነ አላህ ቃል በቃል ራሱ ተናግሯል። እጅ ሲል አላህ ስብሐነሁ ወተዓላ ለሁ ሲፈቱል የድ ለእርሱ የእጅ ባህሪ ያለው ያ እጅ ምን አይነት ነው የሚለውን ግን አላህ ስብሐነሁ ወተዓላ ራሱ ነው የሚያውቀው። ነቢያቶችም አላህን በአካል አይተው ነው ወይ የነገሩን ከተባለ ፈጣሪን ከአዳም ጀምሮ እስከ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ድረስ በማየት ደረጃ አይተው አይደለም የተናገሩት፣ ባህሪውን ነው ከአምላክ ዘንድ በመጣላቸው ቃል የገለጹት። ሙሴ አላህን ለማየት በፈለገ ጊዜ አሁን እኔን ማየት አትችልም ብሎታል። ስለዚህ እነርሱ በነገሩን ልክ እጅ ሲሆን ነው ብለን እናምናለን። ነገር ግን ቃሉን አሁን ያወጣልሽን እንይዛለን መሰረት ስለ ባህሪው ባነበብን ቁጥር ገብቶሻል አይደል? ከእርሱ ጋር የሚመስል ባህሪ እንዳልሆነ አላህ ቃል በቃል ገልጾታል። አንድ የምናውቀው ነገር ምንድነው? ለሁ ሲፈቱል የድ ሳቢታ ፊል ኪታብ ወሱና ወማ ዐለይሂ ሰለፉል ኡማ። ሁለተኛው ምንድነው? እጅ የሚለው ባህሪ ያለው ብለን ካመንን በኋላ ያ እጅ ደግሞ በማንም ፍጥረት ሊመሰል እንደማይችል ዘግቶታል አላህ ሱብሓነሁ ወተዓላ። ገብቶሻል? ያ ነው ከይፍያው ላይ ልክ እንዲሁ ነትርኩሁ ወኑፈውዱ ኢለላህ ሱብሓነሁ ወተዓላ። እጁ ምን አይነት ነው ከተባለ ደግሞ አንድ የምናውቀው ነገር ከፍጥረታ ጋር የማይመሳሰል እንደሆነ እንዲሁም ያንን የእጁን ባህሪ ራሱ ነው የሚያውቀው ብለን እናምናለን ማለት ነው። ገብቶሻል አይደል? እኛ አምላካችንን ለማወቅ የግዴታ ቅርጻ ቅርጽ ቀርጸን እንደዚህ ይሄ ነው ማለት አይጠበቅብንም። ነብያቶች በባህሪያቶችን የነገሩን ባህሪያቶችን ይዘን እናምናለን። ገብቶሻል አይደል? ነብያቶች እንዲህ ቅርጻ ቅርጽ ቀርጸው እነዚህ አብ ወልድ መንፈስ ቅዱስ ብለው ሶስት ስለው ለማንም አልሰጡ። አላህ እንዲህ ነው ብለን ቀርጸን እኛ አኒስም በፍጹም እርሱ አላህ በነገረን ልክ ስለ ባህሪያቶቹ በነብያቶቹ በኩል ያንን እናምናለን ማለት ነው። ይሄን ይመስላል። እሺ ጥያቄ ያለውና እኔ ጥያቄ አለው። እሺ ጥያቄ ነው። ቅድም የኢየሱስ ክርስቶስ አልተሰቀለም አልሞታም ብላችኋል አይደል? ኢየሱስ ክርስቶስ እንደሞተ እና ለሞት ታልፎ እንደተሰጠ ለመስቀል ታልፎ እንደተሰጠ ይናገራል መጽሐፍ ቅዱሳችን። ስራን ታቋርጫለህ። ይኸው ይረብሻል። ስራ እየሰራህ ከሆነ አንዴ ይረብሻል። እሺ አሁን ቀጥይ። ቁርጤ እጋ ጨረሽ? እሺ ማዳም እንዳትቆጣ። አሁን ቀጥይ ጥያቄሽ። እሺ መጥቻለሁ። ለሞት እና ለመስቀል ታልፎ እንደተሰጠ ይናገራል። በራሱ አፍ ነው ለደቀ መዛሙርቶች የተናገረ። የማቴዎስ ወንጌል 26 ላይ እንዲህ ይላል። እሺ አንተ እሺ ለዚህ ነገር አንዴ ላስረዳሽ ባጭሩ መረዳት ትችላለሽ። ክርስቶስ ተይዞ ተገድሎ ተሰቀለ ብለው የተናገሩት ምስክራቸው ተያያለ ይናገራል። ማን ዮሐንስ ቢኖር ኖሮ እኔ ነበርኩኝ በዚያ ቦታ ላይ ብሎ ይናገር ነበር። ቆይ አንዴ ሜት አድርገኝ። ስለዚህ ክርስቶስን ሊይዙት ከመጣበት ማነው ሊይዙት መጡ ከተባለበት ጊዜ ጀምሮ ተነሳ እስከሚባልበት ቦታ ድረስ አንድ ሐዋርያ የለም ነበረ። አሁን ከመጀመሪያውን ጀምርና አታይ ኢየሱስ ክርስቶስ ሲያዝ ጊዜ ያየ ሐዋርያ አለ ወይንስ የለም? መጽሐፍ ቅዱስ ላይ አለ። ከሱ ጋር የሚያገለግሉት እነ ጴጥሮስ እነ ዮሐንስ ነገሯት። እሺ አንብብ። ከዛ ከአንድ ጀምረ አንብብ። የትኛው ምዕራፍ እና ቁጥርና አንብብልሽ? የማቴዎስ ወንጌል 26 ላይ ምዕራፍ 26 ከቁጥር 1 ጀምረ። ኢየሱስ ክርስቶስን ሲይዙ አሉ ይላል እዚያ ጋር። ምን አልከኝ? ኡሴ ኢየሱስ ክርስቶስን ሲይዙ አሉ ይላል እዚያ ጋር።
እኮ አለ ይናገራል። አንብባ እኔ የሆነ ፈጠኝ አድርጌ ማንበብ ስለማልችል ነው። ሙሉ መጽሐፍ ልታስነብብኝ ሳይሆን የተያዘበትን ቦታ ማሳየት ትችላለሽ። ማለት እነሱ ሲይዙት ክርስቶስ አልተሰቀለም ለሞት ታልፎ አልተሰጠም ብላችሁ እናንተ እንትን እያላችሁ ነው። እዚህ ጋር አንብብ እስኪ። ቀኑን እንመጣለን አልኩሽ። ከመጀመሪያ ጀምሮ ሲይዙት ያየ ሐዋርያ ያለ ወይ ነው ጥያቄው። ይሄንን የጻፈው ማን ነው ታዲያ? ያላዩ ሰዎች ናቸው እነዚህ የጻፉት። የውሸት መጽሐፍ እንዴት ይጻፋል? ኡሴ ቆይ ያልኩሽ እኮ ነው። እነዚህ ክርስቶስ ለምሳሌ መርጦታል ሉቃስን ወይንም ማርቆስን መርጦታል። የእናንተ ቁርአን ላይ የተጻፈ ሁሉ የውሸት ነው። ወደ ቁርአን ትምጭና ትጠይቅናለሽ። ኢየሱስ ክርስቶስ መርጧቸዋል ወይ እነዚህ ጸሐፊዎች ማርቆስና ሉቃስን? ከ12 ደቀ መዝሙሮች አሉበት ማለት አልገባኝም። ኢየሱስ 12 ደቀ መዝሙር አሉት አይደለ ቡርቴ? እሺ እንደዚያ መካከል ማርቆስና ሉቃስ አሉበት ወይስ የሉበት? አሉበት። የሉበት። አንዴ አቡበክር አሳያት። ዛራ ቀጥሎ ወደ መስጂድ ልሄድ ነው። ጃፍ ያላችሁ ጃ አይ ለሞትም ታልፎ አልተሰጠም። እዚህ ጋር ሰጥቶ እነሱ እንደሌሉ አንዴ ያሳያት። ባረከላሁ ፊኩም። ማርቆስና ሉቃስ የክርስትና ተከታይ ጸሐፊዎቻችን ናቸው ብለው ያስባሉ። ነገር ግን እነዚህ አሁን እዚህ ጋር ውሸት ነው እየጻፈው ኡሴ። በቃ አሁን ማስረጃ ያሳይሽ ነው፣ ችግር የለው። አቡበክር አሳያት ወደ መስጂድ ጃ እኔ የጠየኩትን እየደመደምኩ ምን ያደርጋል? እየተማመነን ያንተንም ለማየት የኔንም እያየክ ብንሄድ አይደልሽ ምሻለው? የኔን ደፍና ስለ አንተ እውነት ስትሄድ ደግሞ ያ እውነት አይመጣም ወይ? እሺ ከሉቃስ እንጀምርና ሉቃስ የአይን እማኝ አይደለም። ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ከሰዎች ሰብቼ ነው የተናገርኩት ይላል አይደለ? ሉቃስ አቤት ባጭሩ ማለት ነው 12ቱ ደቀ መዝሙሮች እነዚህ ናቸው የሚለን ጥቅስ ማቴዎስ ላይ ያወጣላትና 12ቱን አስቆጥሮ እዚያ ውስጥ ማርቆስና ሉቃስ። እኔ እኮ ለአንተ ልናገር የፈለኩት ኡሴ ኢየሱስ ክርስቶስ አለሞታም ለመስቀልም ታልፎ አልተሰጠም። እዚህ ጋር ታልፎ እንደሰጠ በራሱ አፍ ነው ክርስቶስ የተናገረ የማቴዎስ ወንጌል ላይ ማለት ነው። ባንዲ ማቴዎስ ወንጌል የ12ቱን ሐዋርያት ላውጣልሽ። እኔ ያልኩበትን አንብብልኝና ከዛም በኋላ ወደ አንተ እንሄዳለን። ማቴዎስ 26ን ክፈት ከቁጥር 1 ኦኬ። ማብታው ኮፒሊንግ አድርጎሽ ማቴዎስ ወንጌል ምዕራፍ 10 ከቁጥር 2 ጀምሮ ኖ 26 ምዕራፍ 26 ከቁጥር 1 ላይ አረቆይ ኦኬ። እሺ ቡርቴ የ12ቱ ሐዋርያት ስም ይሄ ነው አለ። እሱ እኮ አይደለም እኔ ክፈትልኝ ያልኩት ጥያቄ። አይ እዚህ ጋር በውሸት እየተደመደመ ይሄ የነፍስ ጉዳይ እኮ ነው። እውነት ከሆነ ወደና እንደ አዳም ተፈረደ ኢየሱስ ክርስቶስ ለመስቀል ታልፎ አልተሰጠም አላችሁ። እኔ ያልኩበትን አሳልፋችሁ እሺ ዊት አድርጊና ትንሽ አረፍ ሃይማኖትን ማሳመን በእነዚህ አይነት ጉዳይ አይደለም። እሺ አንዲ አንቺኛው ቡርቴ ኡሴ ፕሊዝ ይሄ የነፍስ ጉዳይ ስለሆነ የሆነ ቡርቴ ሀዲያ የሚለው አካውንት አለሽ አንቺ? ሰላም ይልስ ለማን ዳና የጠበቀ ነገር አለ። ስለምን ላይ ጥያቄ አለ? እኔ የገባው ለጥያቄ አይደለም። የልጁ አድናቂ ነን፣ ግን ክርስቲያን ነን። ትምህርቱ በጣም ደስ ይላል። እሺ እኮ ለሻት ልጁ ሰላም አለይኩም ወራህመቱላህ። ሰላም ናችሁ? አውሲን ሰላም ናችሁ? አብደ ከጤ ዘው ሰማይ ሁሉ ሰላም ያለ አቡበከር እና ጀቢርን ፎሎ ለማስደረግ ነው።
ኢክሩ የሚለውንና አቡበከርን ፎሎ አድርጓቸው። እዚህ 1600 ሰዎች ባረከላሁ ፊክ። እሺ ጥያቄ ጅራ አለ ያኛው ማምጣት ከቻልክ ለእስልምና መማር ፈልጋለሁ። የት ነው መማር የሚቻለው? እኮ ዛሩን አውሪያ አጠቃላይ ስለ እስልምና ልትመክሩት ትችላለህ። እሺ ጅራ አለ ቅድም ያልከ ነገር ላይ ታዋለውኝ ቅድም ያልከ ነገር ላይ እየተሰማው ነኝ አይደል? አዎ ትሰማለህ። ቅድም ኢየሱስ ክርስቶስ ሲሞት እነ ማርቆስ እነ ማቴዎስ እነ ሉቃስ የት ሄዳ ብሎ ሐሰን ሲጠይቅ እየሰማው ነበር። እሱ አይደለም ሜሽን አድርጌ ነበረ። ኮኮይስ የሆነ ሌላ እናርገውና የሆነ መዛዛግ እንዳይሆን ብዙ ጊዜ ስለተነሳ ምናምን አንተ አምላክ ነው ብለህ የምታምነው በሰረቱ? አይ እሱ ሲናገር ነው ደግሞ ከሳች እየሰማው ነበር። ቡርቴ ሲጠይቅም እየሰማው ነበር። ኢየሱስ ክርስቶስ ሲሞት ማን ነበር ምስክር የሆኑት? እነ ማቴዎስ ነበሩ፣ እነ ሉቃስ ነበሩ የሚለውን ነገር እሱ የለም ማን ነው ምስክር የሆነ ባይኔ ያየው ማን ነው ብሏል። እሱ ሉቃስ ሐዋርያ ነው። ሉቃስ ሐዋርያ ነው። ያ ኢየሱስ ክርስቶስ ከጠሩት ወላ አንዱ ነው። እሺ እኮ የሐዋርያቶችን ስም ዝርዝር እናንብበና ሉቃስ ሐዋርያ ከሆነ እናያለን። የሐዋርያቶችን ማለት በጣም አስፈላጊ ነው። እሺ ከፍታል አንዱ በዛ 12ቱ ሐዋርያት ስም ይህ ነው አለ። የመጀመሪያው ጴጥሮስ የተባለ ስምዖን፣ ወንድሙ አንድሪያስም፣ የዘብዴዎስ ወንድሙ ዮሐንስም፣ ፊልጶስም፣ በርተሜዎስ ተብሎ የሚጠራው ቶማስም፣ ቀራጩ ማቴዎስም፣ የእልፍዮስ ልጅ ያዕቆብ፣ ታዲዮስም የተባለ ልብድዮስም፣ ቀነናዊው ስምዖን ደግሞም አሳልፎ የሰጠው አስቆሮቱ ይሁዳ አለ። እነዚህ 12ቱ ናቸው። ሉቃስ የሚል አለ? ጅራ ሉቃስ የሚል አለ? ጅራ እሺ ደቪ የሚለው አካውንት አለ? ሰላማችሁ እንዴት ነህ? ሰላም ነህ? አልሐምዱሊላህ። ኢየሱስ ክርስቶስ አምላክ ነው ብለህ ታምናለህ አንተ? የሚገባ ኦኬ። አምላክ መሆኑን እሱ አስተምሯል ኢየሱስ ክርስቶስ? አዎ። የቱ ጋር ነው እስቲ አምላክ ነኝ ብሎ ኢየሱስ ያስተማረው? አሁን ላይ ቢያንስ እኔ ለእህቶቼ መልስ ለቅድሟና ለወንድሜ መልስ ሰጥቼ የምወጣበት መንገድ እንጂ አሁን አይሰማም የምታወራው ነገር ጠቅስ አለ እመለሳለሁ። ይቅርታ አድርጉልኝና ግን ወንድማችን ጅራ የምትለው አካውንት ማለት ነው። ለመጀመሪያ ወደ ኋላ መለስ ብለን የራሳችንን ትምህርት እናስተውል። የገዛ ወንድሜ ማለት ነው እናስተውልና ከዛ እንገባለን። በገባህበት መንገድ ወንጌላውያንና ሐዋርያትን እየለየን እንግባ በራሳችን ማለት ነው። እና ወደ ኋላ መለሳለሁ። ይቅርታ አድርጉልኝና ለወንድሜ ለገዛ ወንድማችን መልስ ተሰጠ ተመለሰ። አሁን ላይ ተሳስተሃል ነው እያልኩ ያለው አይደል? ተሳስተሃል፣ የራስህን ትምህርት አጥና ነው መሰለኝ። አዎ እናጥናና ከዚያ በኋላ ወደ ሌላው ንጽጽር ላይ እንገባለን። ስንገባ ግን የምንሰጠው መልስ ማወቅ አለብን ራሳችን ማለት ነው። እሺ ጅራ ምን ትላለህ? በበከር በዛ ክፍል ላይ እኮ መዝሙረትን ሐዋርያቶችን ስማቸውን እየተጠቀሰለት ወይም የራሱ መጽሐፍ ይታየው እስከሆነ ድረስ ቆም ብለን ምን እንላለን? አባቶቻችን ምን እያሉ ነው? ወደ ኋላ ራሳችን ሳንተረጉም አባቶቻችን ከዛኛስ በመንገዱ መጽሐፉን እናንብበውና ሌላ ቦታ ላይ ስንጠየቅ ቁልጭ ብለን ዝም ከምንል ወደ ኋላ የራሳችንን ትምህርት አጥንተን ከእናንተ ጋር ስንቀላቀል ለምላሽ እንትን ሆነን እንገኛለን ማለት ነው። ይቅርታ አድርጉልኝ። ለወርድ ነው በፍቃዴ ስራ አልገባ ነው። በጣም ይቅርታ። እሺ ጥሩ ምክር ነው። አይ ቲንክ ምክሩ ደርሷል አይደለም? ጅራዬ ማንበብ ነው እያለ ያለው። ተሳስተሃል። አንተ ሙስሊሙ ትክክል ነው፣ አንተ ተሳስተሃል ነው ሐሳብ።
አይደለም ሰው ተሳስተሃል ስላልኩ እኔም ከመጽሐፍ ቅዱሳዊ ደግሞ ውጪ ማውጣት አልችልም። ታልካ አሁን እኔ ስንት እየጠራሁሽ ያነበብነው 12 ላይ ሉቃስ የሚል አለ አንብበሃል ያነበብክት 12ንም ደቀ መዛሙርትን አንብበሃል 12 ላይ ሉቃስ የሚል አለ ሉቃስ የተጨመረው ኢየሱስ ክርስቶስ ለነሱ ትእዛዙን ሰጥቷል ለ12ቱም ከሰጣ በኋላ ሉቃስ በኋላ ኢየሱስ ክርስቶስ ከነሱ ጋር አብሮ እያለ ቀራጭ ነበር ነው የሚለው ጻፉ። አሁን ለምሳሌ እኔ አሁን መንገድ ላይ ቁጭ ብያለሁ እንዴ ከመንገድ እያለ ሉቃስ ዶክተር ነው ቀራጭ አረከው ጨረሽ ሉቃስ ዶክተር ነው ቀራጭ ማለት ነው ዶክተር ነው ቀራጮችንም እኮ የጠራውበት ቦታ አለ እኮ እነ ማቴዎስን እኮ የጠራው ቀራጭ ከሚቆርጡበት ቦታ ነው። ኢየሱስ ክርስቶስ ድራቸውና ተከተላለው ጅራዬ እንዳለው ብትማር ነው የሚሻለው። ተማር አንተ ከታች ሚስ ምናምን የሚል እንዴት ነህ? ሰላም ነው? ጤና እንዴት ነው? ናት አለኝ ደህና ነኝ። ክርስቲያን ናት? የሆነ ጥያቄ ነበረኝ። እሺ ጠይቅ። ቅድም ጊዜ ልጁን ኢየሱስ ጌታ ነኝ ያለበትን ቦታ አሳይ ምናምን ብለህ ነበረ። ኢየሱስ ክርስቶስ ጌታ ነኝ ያለውን ቦታ አሳይኝ ብለው ነበር። እኔ እሱን ቦታ ላሳይ ነው። በእንቅልፍ ልቤ ተሳስቼ ቢሆን ኢየሱስ ክርስቶስ ጌታ ነኝ ያለበትን ቦታ አሳዩኝ አለ። በእንቅልፍ ልቤ ማለት አላልክም? አሁን ጊዜ አላልክም እንደ ኢየሱስ ክርስቶስ ጌታ አምላክ ነኝ ያለበትን ቦታ አሳዩኝ አላልክም? አዎ አምላክና ጌታ ይለያያል ወገናችን። ኦኬ አምላክ ነኝ ያለበትን ቦታ ላሳይ። አሳይ። ጌታማ እኔ አሁን ከትንሽ ደቂቃዎች በፊት ጌታ ተብያለሁ። የሆነ አንድ ትልቅ እናት መንገድ ላይ ምን አሉኝ መሰለ የኔ ጌታ ነው ማለት ነው። አንድ ትልቅ እናት ማለት ይሄ የተለመደ ነው። አንተ ራሱ ጎበዝ ልጅ ከሆንክ ማለት ነው ሰፈር ውስጥ መባል አይቀርም። አብዛኛው ሰው ተብሏል የኔ ጌታ ነው ማለት የኔ ጌታ ማለት አምላክ ማለት ነው። እሱን ቦታ እኮ ነው አምላክ ነኝ ያለበትን ቦታ ብለህ ነበር እና እኔ ደግሞ እሱን ቦታ ላሳይ ነው እኮ። አምላክ ነኝ ያለበትን ከሆነ እንትን በለው ዮሐንስ 13 ላይ ማለት ነው። አምላክ ነኝ አምላክ ነኝ ሄድና ያዝ እስቲ ሄድና አውቀዋለሁ ጥቅሱን ወገናችን አምላክ ነኝ አለ እና ምንድን ነው ከዚህ በላይ ምን ያስፈልጋል? ያረ ዋና አይደል እንደ ሱራ አስፈላጊው ነገር ያረል እንዴ ችግር የለውም። እዚህ ጥቅስ ላይ ለአንተ ስል ዛሬ እዚህ ጥቅስ ላይ ነው። አሁን ሌላ ጊዜ ቢሆን አምላክ ስለማይል አይመለከተኝም ብዬ ነበረ ማልፈው፣ ግን እዚህ ጥቅስ ላይ እናወራ። በመጀመሪያ ደረጃ ኢንተርቴክስቹዋል የሆነ አፕሮች ነው የምንጠቀመው። ኢንተርቴክስቹዋል አፕሮች ማለት ነው መጽሐፍን ሲጽፍ የመጽሐፉ ጸሐፊ መጽሐፉን ሲጽፍ የጻፈላቸው ሰዎች እነሱን ሰዎች ነው አዲስ ያደረገ። ስለዚህ በዚህ ላይ ኢየሱስ ክርስቶስ ከደቀ መዛሙርት ጋር ሆነው ወይም ደግሞ ኢየሱስ ክርስቶስ የደቀ መዛሙርትን እግር እንዴት እንዳጠበ ስለማጠቡ ስለመሳሰለው ነገር እየተናገረ ነው። እና እዛ ጋር ምን ይላቸዋል መሰላችሁ? ኢየሱስ ክርስቶስ እናንተ አላቸው እግራችሁን አጥቦ ልብሱንም አንስቶ ዳግመኛ ተቀምጣለ። እንዲህም ማድረጋችኋል ያደረኩላችሁ ታስታውሳላችሁ አላቸው። ኢየሱስ የሆነ ተግባርን ሰራና ይሄ ያደረኩትን ነገር ታስታውሳላችሁ አላቸው። ከዛ ምን አለ? እናንተ መምህርና ጌታ ትሉኛላችሁ አለ። ምክንያቱም ኢየሱስ ክርስቶስ መምህር ነው፣ የሚከተሉት ነው። ጌታ ነው ኢየሱስ ክርስቶስ፣ የአዲስ ኪዳን ጌታ ነው። ውጪ ያለ ጌታ የለም። መካከለኛ ማለት ነው። ሲምፕል ጌታ ማለት አምላክ የሾመው ማለት ነው። የተቀባ ቅቡዕ ነው ማለት ነው። ስልጣን የተሰጠው ነው ማለት ነው። ስለዚህ እናንተ መምህርን ጌታም ትሉኛላችሁ እንዲሁም ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ሲሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ተጣጣቡ ዘንድ ይገባችኋል። ጌታ የሚል ትልቅ ማዕረግ ተሰጠኝ። ጌታ ማለት ከሰዎቹ ከፍ ያለ ነገር አለው በሆነ ነገር ማለት ነው። ከሰዎቹ በሆነ ነገር ከፍ ያለ ማዕረግ ተሰጠኝ ቢሆን ራሱ የእናንተን እግር አጥቤያለሁ። ስለዚህ ይሄንን እግሬን ስላጠብኩኝ እናንተም ደግሞ ነገ እርስ በርስ እግራችሁን ተጣጠቡ ብሎ ነገራቸው ማለት ነው። ከዛ ግን አስቀጠለና ኢየሱስ ክርስቶስ መልእክተኛ 16 ላይ ነጥለም ማየት የለብንም። 16 ላይ መልእክተኛ ተላኩ አይበልጥም እና እሱስ ምንድን ነው? እኔ የተላኩ መልእክተኛ ነኝ አለ። እኔ የተላኩኝ መልእክተኛ ናቸው፣ እናንተ ደግሞ የኔ የተላካችሁ መልእክተኞች ናቸው አለ። ስለዚህ ሲምፕል ኢየሱስ ክርስቶስ እያለን ያለው እኔ አምላክ ነኝ አምልኩኝ እያለ ሳይሆን እኔ መምህርና ጌታ ነኝ ነው፣ ረቡኒ ነኝ፣ ጌታ ክሪዮስ ነኝ ነው እያለ ያለው።
ይሄ ደግሞ ችግር ያለበት ነገር አለ። ሐዋርያት ሥራ ምዕራፍ 3 ላይ ተመልክተህ ከሆነ ኢየሱስ ክርስቶስ ጌታ ያደረገው እግዚአብሔር እንደሆነ ይናገራል። ወይ ደግሞ ሐዋርያት ሥራ ምዕራፍ 13 ቁጥር 30 አካባቢ የምትመለከተው ቁጥር 24 የምትመለከተው ኢየሱስ ክርስቶስን ጌታ ክርስቶስን ያደረገው አብ ነው ብሎ ያስቀምጠዋል ማለት ነው። እና ይሄ የተለመደ ነገር ነው። ብዙ ጌቶች አሉ። ባል ለሚስት ጌታው ነው የመሳሰለው ነገር ማለት። ስለዚህ አሁን ናትዬ ምንድነው የምታደርገው? ቀለል አድርገህ ኢየሱስ ክርስቶስ አምላክ ነኝ ያለበትን ቦታ አስጠናው። ናቲ ሚተን አንሳና መልስልኝ። የሰውት አንድ ዙር ከጀመሩ በኋላ ሁሉም መጣ። አምላክ ማለት እና ጌታ ነኝ ማለት ምንድነው ልዩነቱ ነው? ጌታ ሁሉ አምላክ አይደለም። ቀደም እኮ አሳየው። አሁን የኔ ጌታ ምናምን ሲሉ ሰምተህ አታውቅም? እናቶች ምናምን ትላልቅ ሰዎች አይ እዚህ ጋር አንተ እንደ ራስህ አረዳድ ተረድቶ ካልሆነ በቀር ጌታ ነኝ ማለት አምላክ ነኝ ከማለት ምንም አይነት ልዩነት የለውም። እሺ ዘፍጥረት ምዕራፍ 34 ላይ እንትና ጌታ ተባለ። ማን ነበረ ስሙ? ዳዊት። ማን ነው? ዮሴፍ አምላክ ነው ማለት ነው ዮሴፍ? እንደዛ አይ ልዩነት አለው እኮ እዚህ ጋር ማለት ነው። እናንተ ጌታ ትሉኛላችሁ፣ ማምር ትሉኛላችሁ፣ እኔም ነኝና እኮ ነው ያለው። አይተካላ ልክ ትላላችሁ ነው ያለው እኮ። ጌታ መባል አምላክነት ነው ወይ? አይ እንዳንተ አረዳድ ነው። ለምሳሌ አንተ ነገሩን አጣመህ ካልወሰኮ በቀር ማለት ነው እንደዛ ነው ማለት ነው። ጌታ ማለት አምላክ ማለት ነው ወይ? አምላክ ነኝ ማለት ነው። ጌታ ነኝ ማለት ጌታ የሚለው ቃል እኮ ምንድን ከሁሉም በላይ ነኝ የሚለውን ነገር ነው እያሳየ ያለው። አያሳይም። ዮሴፍ አምላክ ነው ማለት ነው አይደል? ቀለል አድርገን ስናየው ዮሴፍ አምላክ ነው ማለት ነው። ዮሴፍ ጌታ ስለተባለ ከዛ ደግሞ ወደዛ ታሪክ ልውሰድና በአዲስ ኪዳን ደግሞ እንሂድና ማለት ነው ማርያም ወደ ኢየሱስ ክርስቶስ ስትመጣ ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ሞቶ ተነሳ ከተባለበት በኋላ ኢየሱስን ፍለጋ ስትመጣ እዛ ጋር የጋርደን ወይም ደግሞ የዛ የእጽዋቱ ጠባቂ ነበር አይደለ? የእርሻው ጠባቂ። ያን የእርሻ ጠባቂ ጌታዬ ብላ ጠርተዋለች ማርያም። እና ጌታዬ ስላለችው አምላክ ነው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለምሳሌ ሰይድ ተብሎ ጠርተዋል። ጌታ ማለት ነው ሰይድ ነው ተርጓል። አምላክ ናቸው ማለት ነው። እዚህ ጋር ልዩነት አለው እነሱና እነዚህ ማለት ነው። ኢየሱስ ክርስቶስ የመጣበት መንገድና እነሱ የመጡበት መንገድ ይለያል። እነሱ የመጡበት ኢየሱስ የመጡበት አይደል? ጌታ ግን ማለት አምላክ እንዳልሆነ ተስማማ። አንተ አዎ እነሱ ግልጽ እነሱ የሰው ልጆች ናቸው። ኢየሱስ ክርስቶስ የሰው ልጅ አይደለም። እነሱ ቢሉም ራሱ ማለት ነው የማወቅ ኢየሱስ ክርስቶስ ቢልም የሰው ልጅ ሆኖ ላሳየ እኔ ሰው ልጅ ነኝ ብሏል ኢየሱስ ክርስቶስ ማለት ነው። እንደውም አይደለም ዘፍጥረት ላይ ምንድን የሚለው ቃል ነበረ ቃልም ነው ስጋ ሆነ የሚለው ማለት ነው። ቃል ነው እንጂ የሆነው በቀጥታ የሰው ልጅ አይደለም። ኢየሱስ ክርስቶስ የሰው ልጅ አይደለም እኮ የሰው ልጅ መሆኑን ላሳየ እኔ በባይብል ምስት ያሳየኝ ሰው ልጅ ነው የሚልበትን ቦታ ማለት ነው። አይ ኢየሱስ ክርስቶስ ማለት ነው እንደ ሰው ልጅ ነው የመጣበት አመጣጡ ማለት ነው። እዚህ ጋር ቀለል አድርጌ ነው ማቴዎስ ወንጌል ምዕራፍ 1 የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ የትውልድ መጽሐፍ ይላል። ኢየሱስ የማን ልጅ ነው አለ? የአብርሃም ልጅ ነው አለ አይደል? አይደል? ኢየሱስ መልስ የአብርሃም ልጅ አለው አይደል? ኢየሱስ የተወለደው ማለት ነው በስጋዊ መልኩ ከማርያም ስለተወለደ ነው። ማርያም የአብርሃም በኩል አይደለች። ለዛ ነው እንጂ እንደዚህ የተባለው። አልጠየቅኩም። ኢየሱስን የአብርሃም ልጅ ብሎታል አላለው? የአብርሃም ልጅ ያለበትን ምክንያት የነገርኩህ እኮ ነው። ኢየሱስ ክርስቶስ ነው ልጁ ማረለች። ማርያም የማን ልጅ ናት? የአብርሃም ልጅ አይደለች። የአብርሃም ልጅ ተብሏል ስለው የተባለበት ምክንያቱን አልጠየቅኩም። ተብሏል አልተባለም? ሚውተን አንሳና መልስልኝ። የአብርሃም ልጅ ተብሏል ወይስ አልተባለም? ናቲ ሚውተን አንሳ። እንትን ላኩለት እስቲ። ሚውት ማንሳት አይችልም መሰለኝ። አንሱለት አንዴ ሚውት። ማቴዎስ 17:9 ይፈትልት። እንከፍትለታለን።
ናቲ ሰበብ ነው በቃ የሚፈልጉት ጸጥ ለማለት። እሺ ካያል ሰላም አለይኩም ኡስታዝ። ዋይሳቱ ለርካቶች ተመልሰው የአብርሃም ልጅ ይለዋል አይለውም? ያው ያመጣ ነው ጥቅስ ላይ ናት። ይሰማኛል። የአብርሃም ልጅ ይለዋል ወይስ አይለውም? ያመጣው ጥቅስ ላይ አዎ የአብርሃም ልጅ ያለበትን ምክንያት እኮ ነገር ያለው ኢየሱስ ክርስቶስ ከማርያም ስለተወለደ ነው በስጋዊ መልክ ማለት ነው። እሱን አልጠየቅኩም። ከይቅርታ ጋር የአብርሃም ልጅ ብሎታል ወይስ አላለው? ብሎታል ወይ አላለው? ብሎታል። መጽሐፍ ቅዱስ ላይ እኮ አብርሃም ሰው ነው አምላክ ነው? ነገርኩህ እኮ ነው። ኢየሱስ ክርስቶስ የመጣበት በማርያም በኩል እንደዛ የተባለው አብርሃም ሰው ነው ወይስ አምላክ ነው? ሰው ነው። ስለዚህ የሰው ልጅ ማለት ነው አይደል? የአብርሃም ልጅ ማለት የሰው ልጅ ማለት ነው አይደል? ነው። አዎ እሱ አብርሃም የሰው ልጅ ነው። ግን ኢየሱስ ክርስቶስ የሰው ልጅ አይደለም ስላልክ ነው። እሺ ማቴዎስ ወንጌል ምዕራፍ 17 ከተራራው በወረዱ ጊዜ ስለ ተራራው ስብከት ምናምን ያወራና ከተራራው በወረዱ ጊዜ ኢየሱስ የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ አላቸዋል። የሰው ልጅ የተባለው ዘመን ነው ከሙታን እስኪነሳ የተባለው ናቲ ይሰማኛል። የሰው ልጅ ከሙታን እስኪነሳ ድረስ ያያችሁትን ለማንም አትናገሩ አለ ይላል። የሰው ልጅ የተባለው ማን ነው? ያው ኢየሱስ ክርስቶስ በስጋዊ መልክ ማለት ነው ወደ ምድር ስለመጣ የሰው ልጅ ነው የሚባለው ነው። ስለዚህ ኢየሱስ ክርስቶስ የሰው ልጅ ነው። ኢየሱስ ክርስቶስ የሰው ልጅ አይደለም። ኢየሱስ ክርስቶስ በምን አይነት መንገድ ነው የሰው ልጅ ሊሆን የሚችለው? የተወለደበትን መንገድ አይተካላ። ስለዚህ ኢየሱስ አንተ ኢየሱስ ክርስቶስ የተወለደበትን መንገድ አታምንም? ኢየሱስ ክርስቶስ አባት አለው ብለህ ታስባለህ? ስጋዊ አባት ናቲ ቆይ። ስለዚህ ኢየሱስ ተሳስቷል ማለት ነው። ኢየሱስ ነው የሰው ልጅ እያለ ራሱ የሚጠራው። አንተ ደግሞ አንተ ኢየሱስ ተሳስተሃል የሰው ልጅ አይደለህም እያልከው ነው አይደለ? እናስተካክል፣ ይሄንን እንቅደደው ነው። ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው የሰው ልጅ ሆኖ ለኛ ለማስተማርና ስለኛ አጣ ሊሰቀል ሲል ግዴታ መምጣት ስለነበረበት ነው የሰው ልጅ ሆኖ የመጣው ነው ለኛ ሊያስተምረን። አልጠየቅኩም። ቆይ ወደዛ እንሂድና ኢየሱስ ክርስቶስ ግዴታ ሰው መሆን ነበረበት ማለት ነው። ምክንያት እየነገርኩህ ነው። እኔ ደግሞ አንተን ለማዳን ሰው መሆን ነበረበት ኢየሱስ ክርስቶስ። አዎ እንድትረዳ ማለት ነው የተሻለ እንድትረዳና እንድታቅ የሰው ልጅ ኢየሱስ ክርስቶስ አንተን ለማዳን ሰው መሆን ነበረበት ወይ? አይ ቃል ነበረ። ያ ቃል ሊፈጸም ነው። ቃሉ ሊፈጸም ነው። ኢየሱስ ክርስቶስ እዛ ጋር ሳወራ ወደዚህ ሄድክ ናትዬ፣ እዚህ ጋር ደግሞ ሳወራ ወደ ሌላ ትሄዳለህ። እዛም ጋር ሳወራ አሁንም ልትሄድብኝ ነው። ስለዚህ አሁን ቁምና እዚህ ጋር አምላክ አንተን ለማዳን ግዴታ ሰው መሆን መቻል አለበት ወይ? ቃሉ እንዲፈጸም ነው የሆነው ነው እያልኩ ያለው። ቃሉ እንዲፈጸም አላልኩም። አይ ግዴታ ሰው መሆን ነበረበት አልከኝ። ስለዚህ አምላክ አንተን ለማዳን ሰው መሆን መቻል አለበት። ኢየሱስ ክርስቶስ ወደ ምድር ሲመጣ ማለት ነው የሰው ልጅ ሆኖኛል ለማስተማር። አልጠየቅኩህም። አምላክ አንተን ለማዳን ሰው መሆን መቻል አለበት ወይ ግዴታ? እኔ እኮ የነገርኩህ አንተ ደግሞ በእኔ ሀሳብ አልተስማማህም። ችግር የለውም። አምላክ ሰውን ለማዳን ግዴታ ሰው መሆን መቻል አለበት ወይ? አሁን እኮ ምን መሰለህ ነገሩ፣ አንተ ኢየሱስ ክርስቶስ ወደ ምድር ሲመጣ እናትም አባትም ነበረው ብለን እያሰብክ ያለው አሁንም ድረስ አንተ እንደዛ ነው የምታምነው። ቆይ ተው በቃ እሺ። ስለዚህ አምላክ ወደ ምድር መጥቷል። እናት ኢየሱስ ክርስቶስ ወደ ምድር መጥቷል። አምላክ ማለት ነው። አምላክ መጥቷል ወይ? መጥቷል። ወደ ምድር መጥቷል። ኢየሱስ ክርስቶስ ስንት አምላክ ነው ያለው? አንድ አምላክ ነው። አንዱ አምላክ ወደ ምድር መጥቷል አልመጣም? መጥቷል። ወደ ምድር መጥቷል። ኦኬ። ስለዚህ ወደ ምድር ያልመጣ አምላክ የለም። ኢየሱስ ክርስቶስ ወደ ምድር መጥቷል። ኢየሱስ አይደለም ወደ ምድር ያልመጣ አምላክ የለም። ኢየሱስ ክርስቶስ ወደ ምድር መጥቷል። አልጠየቅኩህም። ወደ ምድር ያልመጣ አምላክ አለ ወይ? ምን አይነት ጥያቄ ነው የምትጠይቀኝ? ግልጽ ጥያቄ ነው። ወደ ምድር ያልመጣ አምላክ አለ ወይ? የለም በለኝ። ኢየሱስ ነው እሱም መጥቷል በላ። ኢየሱስ ክርስቶስ መጥቷል። ነገር መመዝገብ አለበት። እሺ ወደ ምድር ያልመጣ አምላክ አለ ወይ? መልስህን እዚህ ጋር ነው መዘግበው። አለ ወይም የለም? ወደ ምድር ያልመጣ እኔ ምንም ነገር ብሎ ነገር የለም። እዚህ ጋር ምንም አልልም። ወደ ምድር ያልመጣ አምላክ አለ ወይስ የለም? ምንም አልልም ማለት ኢየሱስ ክርስቶስ ወደ ምድር መጥቷል። እሺ አብ መጥቷል?
አዎ አብ ራሱ ነው የመጣው። አብ ማለት ወልድ ማለት አንድ ናቸው። አብ መጥቷል። መንፈስ ቅዱስ መጥቷል። ሁሉም መጥቷል። ኢየሱስ ክርስቶስ ማለት ሁሉም ናቸው። እሺ መንፈስ ቅዱስም መጥቷል። እሺ ኢየሱስ ክርስቶስ ምድር ላይ ሆኖ እጁን ወደ ላይ ከፍ አድርጎ ወደ ሰማይ አሁን እዚህ ምድር ነው እንበል ወደ ሰማይ አባት ሆይ እያለ የሚለምነው ማንን ነበር? ያው እንደዚህ እንደምትለኝ እኮ ግልጽ ነው። እንደዚህ ለማለት ነው። ማንን ነበር? ናቲ ይሰማኛል። ምን አልክ? እንዲሰማ አይደለም ምንድነው የምፈልገው? ማንን ነበር? ኢየሱስ ክርስቶስ አብ ወልድና መንፈስ ቅዱስ አንድ ናቸው አልከኝ አይደለ? አዎ አብን ነው አባቱን ነው። አይ አንድ ናቸው ብለኛል። ሶስቱም እኮ መጥተዋል። እዚህ ምድር ላይ ነው ያሉት። 1 2 3 ምድር ላይ ነው ያሉት። በሰማይ አይ በስጋዊ ነው የመጣው ወደ ምድር ማለት ነው። አብ ስጋ አለው። ኢየሱስ ክርስቶስ እኛ ለማስተማር ነው በስጋዊ መልክ ወደዚህ የመጣው ብዬ ነግሬያለሁ እኮ ቅድም ጊዜ። አንተ ልጅ በጣም ገና ነው። ቢኒያም አለ ሚታ በቃ ክርስትናን ራሱ አልገባውም። ታቸው ነው ሰው ይቀይር። በተቻለ መጠን ያነበበ ሰው ቢገባ ጥሩ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ማገዶ መፍጀት ነው። ቢኒያም አለ። እኔ ሙስሊም ነኝ። ኦኬ የማያውቁ ክርስቲያኖች ሁሉም እንትን ነው የሚሆኑት። ባይዘው ኦጂ ይሆናሉ የማያውቁ ክርስቲያኖች በሙሉ ማለት ነው። የሚገርማችሁ እሺ ጥያቄ አለ አኺ ማን ነው? ቅድም ጥያቄ አለኝ ቃሉ ካይ ሚላፈት ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወበረካቱ። እንትን አሁን በክርስቲያኒቲ ዶክትሪን ማለት ጂሰስ ነው አይደል ክሩሲፋይ የተደረገው እና ክሩሲፋይ ሲደረግ የስጋው የራሱ ፐርሰናሊቲ ያለው ዲቪኒቲው የራሱ ፐርሰናሊቲ ያለው ሁለት ማንነት ነው ያለው ወይስ ጂሰስ አንድ ብቻ ነው? እሱም የኛ ጥያቄ ስለሆነ እኛ ሲገቡ እስልምና ላይ ጥያቄ ካለ ጠይቅ። እሺ አይ ይሄ ነበር እኛም የምናነሳው ጥያቄ ስለሆነ ክርስቲያን አይደለህ አንተ? ኧረ እኔ ሙስሊም ነው እንዴ? ኦኬ ፐርሰን ሲባል ጀነራሊ ዴፊኒሽኑ የራሱን አዌርነስ የሚያውቅ ነገር አይደለ? ኤንቲቲ ስጋ እንዴት ፐርሰን ሊሆን ይችላል? እነሱ የሚያምኑትን ከሆነ ግማሾቹ ደግሞ አንድ አካል ሁለት ባህሪ ያለው ከዛ ከአንድ አካል አንዱ ባህሪ ላይ አንደኛ ጴጥሮስ ላይ የተጠቀሰ ነገር ስላለ እርሱ በስጋ ሞተ በስጋ የሚል ቃል አምጥተው ሊያታሉት ይፈልጋሉ። ሰው ግን የሚሰራ አይደለም። አሁን አንድ ክርስቲያን ቢገባ እንመለከታለን እሱን ማለት ነው። እና የኛም ጥያቄ ስለሆነ እኛም የምናነሳው ነው። እሺ ቢኒያም አለ ሙስሊም ነው እሱ ቢኒያም። ጥያቄ ካለው ብዬ ከዛ ቦታ አይ ሰላምቴ ነኝ እያዳመጥኩ ነው። እሺ በእምነት ወደዚህ ያለበዛ ታስወርዶታላችሁ። በእምነት አለሽ? በእምነት ኦኬ። ሌላ ክርስቲያን ካለ አስገቡሽ ይሻላል። ወቅቲ ትወያያለሽ። ክርስቲያን ቢገባ ዝም ብሎ ሪከርድ ማድረግ ብቻ አይደለም፣ አንዳንዴ መወያየት መቻል አለብሽ። ካልተመለሰች አውርዷት። እሺ አስገቡ፣ ክርስቲያኖች አስገቡ። ሙስሊሞች ካላችሁ ወዴት ትችላላችሁ? ግልገላ ምን ማለት ነው? ግልገላ በለው የጀማ ታብታብና ኮፒ ሊንክ እያደረጋችሁ እሺ። ምናልባት የውሱን ቤት ሜምበር ያልሆናችሁ ሜምበር እየሆናችሁ በደንብ ማለት ላይቭ ሲወጣ ቫይራል እንዲወጣ ስለሚያደርግ ስለሚያግዘው የሁሱ ከስሙ አጠገብ ሜምበር መሆን ትችላላችሁ። ሜምበር ሁኑ። ኮፒ ሊንክ እና ታብታብ ሼር አድርጉ።
አላችሁ ክርስቲያኖች? ሃኒ የሁሱ ከስሙ አጠገብ ይህ ቅድም ገብቶ ነበረ። ሃኒ ያለ ያ ጥያቄ አለኝ ብሎ መሰለኝ የተመለሰ አሎ። ሰላም ነው አለ። ግን ከመጠየቅ በፊት ቅድም ዋይፋይ ጠፋና ቆይ እኮ ከመጠየቅ በፊት ቅድም አንድ ያነሳት ሐሳብ ስለነበረች ከዛ ሐሳብ ጋር ከያን ሐሳብ ከጃጋ እንድቀጥል ፈልጋለሁ። ጥያቄህን ለኔ ትጠይቀኛለህ፣ ችግር የለውም። ምንድነው ቅድም ያነሳው ሐሳብ? አብ እግዚአብሔር ተደረገ። ቆይ ሃኒ አንዴ ሞናርኪ ኦፍ ዘ ፋዘር የሚል ኮንሴፕት አነሳና አብ እግዚአብሔር ተደረገ፣ ወልድና መንፈስ ቅዱስ ደግሞ ከእግዚአብሔር እንዲወጡ ተደረጉ አልክ እና ገርሞኛል። ማን ያደረጋቸው? አብ የእግዚአብሔር ስልጣን ተሰጥተው ብሎ ነበር። ጃቢር እስቲ ጠይቅልን፣ ማን ነው ለአብ የእግዚአብሔር ስልጣን የሰጠው? ከፋፍሏቸው ስራ እናንተ ሁለታችሁ ከአብ ትወጣላችሁ እንዲህ ትሆናላችሁ እና አንተ ትሰቀላለህ ምናምን ያላቸው እንደዛ ስታነሳ ስለነበረ ማለት ነው። እዛ ሐሳብ ላይ ቀጥል ከጃጋ። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ ብራዘር? ሰላም ነው? እግዚአብሔር ይመስገን ሰላም ነው አለው። ከየትኛው ቤተ እምነት ነው? አመንክበት መንገድ እንደሄደ እንድንል ማለት ነው እንድንቀጥል። እሺ ኦርቶዶክስ ተዋህዶ። ኦኬ እሺ ምንድነው ቅድም ስትል የነበረው? ራስህ ድገሙና እንቀጥላለን። አይ እኔ ሐሳቡን የተናገርኩትኝ እግዚአብሔር የሚለው ለአብ ይሰጠዋል እና እግዚአብሔር ብሎ ለአብ ሲሰጠው ግን ወልድና መንፈስ ቅዱስ እግዚአብሔር አይደሉም ማለት አይደለም። በእግዚአብሔር ውስጥ ያሉ አካላት ናቸው እያሉ ነው። ኦኬ ለማን ነው እግዚአብሔርነት የሚሰጠው? ለአብ ግልጽ ነው። ከዚህ በፊትም ሰምታችሁ ታውቁት ትችላላችሁ። ስላሴ የምንለው እኛ እግዚአብሔር ነው። ስላሴ የምንለው እግዚአብሔር ነው። ይህ እግዚአብሔር ሶስት አካላት አሉት። ሶስት አካላቶቹ እነዚህ አብ፣ ወልድ፣ መንፈስ ቅዱስ ነው። ይህ ከመጽሐፍ ቅዱስ ላይ የለም የሚል ነበረ። መጀመሪያው ቶፒኩ የነበረው እግዚአብሔር ማን ነበር? ሃንሱ መሰለኝ። እግዚአብሔር ማን ነው? እግዚአብሔር ማን ነው ማለት ምን? ባህሪያቱን ነው የምነግርህ ወይስ ምኑን ነው የምነግርህ? እግዚአብሔር ማን ነው የሚለው እግዚአብሔር ማለት አብ፣ ወልድ፣ መንፈስ ቅዱስ ነው። አምላክ እግዚአብሔርና በሶስት አካላት ያለ ማለት ነው እኮ። የአንድ አምላክ የተባለው ማን ነው? ሶስቱ አካላቶች ላይ የተገለጠው እግዚአብሔር እኮ። እግዚአብሔር ማን ነው ራሱ? እግዚአብሔር ማለት ዓለምን የፈጠረ ማለት ነው። ዓለምን የፈጠረው ነው ሶስቱ ላይ የተገለጠው። ኦፍ ኮርስ። ኦኬ ሶስቱ ማን ናቸው? አብ፣ ወልድ፣ መንፈስ ቅዱስ። ኦኬ እነሱ ናቸው ዓለምን የፈጠሩት ወይስ እነሱ ላይ የተገለጠው ነው ዓለምን የፈጠረው? እነሱ ናቸው ዓለምን የፈጠሩት። እነሱ ላይ የተገለጠውስ? እነሱ ላይ የተገለጠው ማለት አልገባኝም። አንድ አምላክ አለ እነሱ ላይ ተገለጠ አልከኝ፣ ሶስቱ አካላቶች ላይ እና እሱ ነው አለ። እሱ አለ የአምላክ ሶስት አካላት ነው ያልኩት። አንድ አምላክ አለ፣ የአምላክ ሶስት አካል አለ እንጂ ሶስቱ አካል ላይ አልተገለጠም። ምን ሶስት አካል ላይ አልተገለጠም ማለት አልገባኝም። አንድ አምላክ አለ አልከኝ፣ እሺ አልኩክ። እሱ አምላክ ማን ነው ስልክ ዓለምን የፈጠረው ነው አልከኝ፣ እሺ አልኩክ። ከዛ እሱ አምላክ ግን ሶስት አካላት ላይ ተገልጧል አልከኝ፣ ከዛ እሺ አልኩክ። ከዛ እነዚህ ሶስቱ አካላቶች ማለት ሶስት አካል አሉ። አይ የአምላክ ሶስት አካል አሉ እኮ። ይሄ አምላክ ሶስት አካል አለው እንጂ ሶስቱ አካላቶች ላይ አልተገለጠም። የአምላክ ሶስት አካል አለው እንጂ ሶስት አምላክ አይደለም። እሺ ስለዚህ አሁን ለምሳሌ አብ የሚባለው አምላክ ነው ወይስ የአምላክ አንዱ አካል ነው? አብ ራሱን የቻለ አምላክ ነው፣ ግን ያ አምላክ በወልድና በመንፈስ ቅዱስ ውስጥ ያለ ነው። ወልድና መንፈስ ቅዱስ አብሮት ያሉ ናቸው። እኔ አብ ራሱን የቻለ አምላክ ነው ወይስ አይደለም ሳይሆን አብ አንዱ አምላክ ነው ወይስ የአንዱ አምላክ አንዱ አካል ነው? የአንዱ አምላክ አንዱ አካል እንጂ አንዱ አምላክ አይደለማ። አንድ አምላክ ነው። የአንዱ አምላክ አንዱ አካል ነው። አምላክም ነው አካልም ነው። የተለየ አካል ደግሞ አለው። ይህ አብ ስለዚህ አብ የተለየ አካል ነው። ስለዚህ አብ ራሱን የቻለ አካል ነው። ኦኬ ስለዚህ አብ አንዱም አምላክ ነው አንዱም አካል ነው። አምላክ የምንለው አብ ወልድ መንፈስ ቅዱስን ነው።
ነው አይኔ ጠየቅኩክ። አብ አንዱ አምላክ ነው ወይስ የአንዱ አምላክ አንዱ አካል ነው? የትኛው ነው አብ? ሁለቱንም ይሰጣል። ሁለቱም መልስ ነው እያልኩክ ነው እኔ ደግሞ። በቃ እሺ። ስለዚህ አብ አንዱም አምላክ ነው አንዱም አካል ነው ማለት ነው። ግን ይህንን ስንል ሶስት አካላት ለሶስት እንሄዳለን ወደ እነሱ ማለት አለ እኮ ገባኝ። አብ አንዱ አምላክም ነው የአንዱም አምላክ አንዱ አካል ነው። በቃ ትክክል ይሆናል። እሺ ወልድም አንዱ አምላክ ነው ወይስ የአንዱ አምላክ አንዱ አካል ነው? ወልድም አምላክ ነው። ኦኬ ወልድም አንዱ አምላክ ነው የአንዱም አምላክ አንዱ አካል ነው። ምን መሰለህ አንድ እዚህ ጋር ላስረዳ የምፈልገው ነገር ይህ አምላክ በአካላቱ ነው ሶስት የሆነው እንጂ በአምላክነቱ ሶስት አልሆነም። ተረዳኸኝ? በአምላክነቱ ሶስት አልሆነም። በአካላቱ ነው ሶስት የሆነው እኮ። ስለዚህ በአካል ከሆነ ሶስት የሆነው አብ ወልድ መንፈስ ቅዱስ አካሎች ናቸው እንጂ አምላክ አይደሉም ማለት ነው። አብ ወልድ መንፈስ ቅዱስ ምን የአምላክ አካላት እኮ የአምላክ አካል እነሱ አካሎች ናቸው እንጂ አምላክ አይደሉም። የአምላክ አካል ሲባል ደግሞ አካሉ ኤግዚስት ያደረገው አምላክ ስለሆነ ነው። ኦኬ ስለዚህ አካላቶቹም አምላክ ናቸው። ኦፍኮርስ አምላክ ናቸው አንልም፣ አምላክ ነው አካሉ። አካላቶቹ አምላክ ናቸው ካልን አምላክነትን ለሶስት ስለምንከፍለው ይህ አምላክ ብለን የአምላክ ግን ሶስት አካል አለው። እነሱም ለምሳሌ የእናንተ አምላክ ወደ ምድር ሰው ሆኖ መጥቷል። ወደ ምድር ሰው ሆኖ ያልመጣ አምላክ አለ? የለም። አብ ሰው ሆኖ መጥቷል። ግን በተለየ አካሉ ስጋን አልለበሰም። ኖ አብ ሰው ሆኖ መጥቷል። ሰው ሆኗል፣ ግን በተለየ አካሉ ስጋን አልለበሰም። ስጋን የተለበሰው በተለየ አካሉ እግዚአብሔር ወልድ ነው። ኦኬ በምኑ ነው ሰው የሆነው? ስጋን የለበሰው ከእናታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የተዋሃደው ከስጋ ጋር የተዋሃደው በተለየ አካሉ ቃል ነው። ቃል ማለት እግዚአብሔር ወልድ ነው እኮ። አብ በተለየ አካሉ ሰው አልሆነማ። አንዴ እንትን ልበልልህና ከዛ ጥያቄ ካለ ትነግረኛለህ። አይ ገብቶኛል። አብ በተለየ አካሉ ሰው አልሆነም፣ ቃል ነው ሰው የሆነው ስጋ የለበሰው አይደለ? እሺ አብ ሰው ሆነ። አብና መንፈስ ቅዱስ ሰው አልሆኑም ማለት አይደለም። አብና መንፈስ ቅዱስን በተለያየ ግብራት አሁን አብ ኃይለ ልዑል ወልድ ኃይለ ልዑል ይጸልልሻል፣ እግዚአብሔር ወልድም ከስጋ ስጋ ይነሳል፣ መንፈስ ቅዱስም ይጠብቅሻል የተባለው አብና መንፈስ ቅዱስን በእግዚአብሔር ቃል አካል ስጋም ባይለብሱ በተዋህዶ ግን እንደተዋህዶ አምላክ እንደተዋሃደ ማለት ነው። ያ አምላክ ከስጋ ጋራ እንደተዋሃደ የሚገልጽ ነው። ኦኬ ስለዚህ በአምላክነታቸው ሰው ሆነዋል ማለት ነው። ኦፍኮርስ አምላክ ሰው ሆኗል። በቃ አምላክ ሰው ሆኗል። ቴንኪው። ስለዚህ ለአምላክ ማነው? ጨርስሽ? እሺ ልጨርስልህና ኮንተምት ነው የአምላክ እግዚአብሔር ወልድ ከእናታችን ቅድስት ድንግል ማርያም ጋር ከተነሳው ስጋ ሲዋሃድ ከራሱ መለኮትን ከአብና ከመንፈስ ቅዱስ የኔን ድርሻ ልውሰድ ብሎ መጥቶ የተዋሃደ ሳይሆን አብና መንፈስ ቅዱስ ወይንም በመለኮት ወይንም ደግሞ በአምላክ መከፈል የለባቸውም እና አምላክ የተባለው እግዚአብሔር ወልድ በተለየ አካሉ ግን ከእናታችን ቅድስት ድንግል ማርያም ከስጋዋ ነስቶ ከስጋዋ ከሚነሳው ስጋ ተዋህዶ ሰው ሆኗል ማለት ነው። ኦኬ አብ ሰው ሆኗል።